አሁንም እዛ ልጇ ምርጫሽን አሳውቂኝ እያለች በጣም እየጨቀጨቀቻት ትገኛለች። ትርሲት እናቴ አንቺ የደገምሽው ህይወት እንዴት ለልጅሽ እንደዛ አይነት ነገር ታስተምሪያለሽ? እስኪ ቢያንስ ከአንቺ የተለየ ጥሩ ነገር እንዳደርግ ምከሪኝ ስትላት ነበረ። እንግዲህ ትርሲት አሁን ላይ በጣም አጣብቂኝ ውስጥ ገብታለች። በጣም ጭንቀት ውስጥ በእናቷ ግፊትነት ብሩኬን ትታ እንግዲህ ብሩኬ ሞቷል ከተባለ በኋላ ሚኪም እንድታገባ ነበረ በጣም ስትገፋፋት የነበረችው። አሁን ደግሞ ለምንድን ነው ሚኪን ትተሽ ወደ ብሩኬ የማትመለሽው ትላታለች። እንግዲህ ትርሲት በጣም መጥፎ ሁኔታ ላይ ትገኛለች። ቢያንስ ጭንቀቴን ተረጅኝ ብትላትም ትርሲት እናቷ ልትረዳት አልቻለችም። አንቺ ቢያንስ የአንቺ የደገምሽው ህይወት አባቴን ያሳለፈውን ህይወት እኮ እኔ ጠንቅቄ አውቃለሁ፣ አንቺ አባቴ ያደረግሽውን እያለችት ነበረ። ነገር ግን በዚህ መሀል በሩ አጠገብ ተለጥፎ እየሰማ የነበረው ሚኪ ወይዘሮ ሂሩት ላይ በጣም ቅያሜ ይዞባታል። ወይዘሮ ሂሩት ወደ ሚኪ ትሄዳለች። ትርሲትን አጥብቀህ ያዝ ትላለች። ነገር ግን ደግሞ ወደ ትርሲት በመሄድ አንቺ ከብሩኬ መሆን አለብሽ ሀብትሽ እንዳይበተን እያለች ጭንቅላቷ ትበጠብጣታለች። ነገር ግን በመሀል ቤት ትርሲትን ስቃይ ውስጥ አስገብታታለች። እናት ለልጇ በጣም ከባድ የሆነ ሀዘን እየሆነችባት ትገኛለች። በተለይ የብሩክ አሁን ላይ ምንም አለማወቅ፣ ብሩክም ቃል ገብታለታለች ትርሲት እኩል ግማሹ ሀብት እንደሚካፈሉና በዚህ መሀል አንድችም ነገር እንደማይጎልበት ነበረ ትርሲት ለብሩክ ቃል የገባችለት። ነገር ግን ብሩኬ አሁን ላይ ልዕልት ደውላለት ልዕልት አደጋ ላይ እንደነበረች ነበረ ደውላ የጠራችው። በዚህ መሀል ትርሲት እሱም ከሄደ በኋላ በጣም ጭንቀት ውስጥ ነበረች። እንቅልፍ መተኛት አልቻለችም። አሁንም ቢሆን ትርሲት የብሩኬ አሁን ላይ እዛ ቤት መምጣት እሷንም አስጨንቋታል። ነገር ግን ቃል ኪዳን የሚለው ነገር አስሮ ይዟታል። ሚኪን ብሩኬ ከሞተ በኋላ ሚኪ እንግዲህ ቃል ግብተዋለች። ነገር ግን የትርሲት ቃል ማለት እስከ ሞት ድረስ የሚያደርስ ስለሆነ አሁን ላይ ግን ይበልጥ በቤተሰቡ ግፊትነት ከብሩኬ ጋር ሆኔ እያለች እናቷ በጣም ስቃይ ውስጥ አስገብታታለች። ልዕልት አሁን ላይ ልዕልት የህግ አማካሪ ስለሆነች በጣም ከባድ የሆነ ዛቻ እየቀረበባት ይገኛል። አንድ ሰው በጣም እየተከታተላት እንደነበረ ነበር። ይህንን ሰው ግን ስልኳን ወስዶ እንዲሁም መልእክት አስቀምጦ ለልዕልትም ወደ ቤቷ እንድትመለስ አድርገዋታል። በዚህ መሀል ግን ብሩክ ስልክ ደውላ አደጋ ላይ ነኝ ካለችውም በኋላ ይህንን ነገር ብሩክ ትቶ ሄዶ ነበረ። ነገር ግን ወደ ፖሊስ ጣቢያም ቢሄድ ቢያፋልጋትም ሊያገኛት አልቻለም ነበረ። በጣም ተጨንቆ ቾምቤንም ማጋራት ስለነበረበት ለቾምቤ የተፈጠረውን ነገር ከነገረው በኋላ ቾምቤም በጣም እብድ ነበረ ሆነው። እንግዲህ የጓደኝነት ጥግ ልዕልትና ቾምቤ በጣም የሚዋደዱ ጓደኛሞች እንዲሁም በጣም በመጥፎ ሁኔታ በመጥፎ ጊዜያቶች አብረው ያሳለፉ ስለሆኑ ጓደኝነት ማለት በእነሱ የሚበቃ ነው። ይበልጥ ደግሞ አሁን ላይ ልዕልት ስለጠፋች በጣም ውስጣቸው ከመጨነቅ በላይ የሚይዙት ነገር ነበር ያጡት። ሞታ ይሆን የሚለውን በጣም አሳስቧቸው ነበረ። ነገር ግን ልዕልትን አሁንም ደጋግሞ ወደ ፖሊስ ጣቢያ ቢሄዱ ፖሊስ ጣቢያ ምንም ነገር እንደሌለ ከነገሯቸው በኋላ በመሀልም ይሄ ነገር እስኪ ምናልባት እኮ ያስፈራራት ሰው ልናገኘው እንችላለን በደህንነት ካሜራ የተቀዳው ብሏል። ቾምቤ ሀሳብ ከመጣ በኋላ ብሩኬ እንግዲህ ወደ እሷ አምርተዋል። ወደዛ በሚሄዱ ሰዓት ልዕልት ወደ ስራ ቦታዋ ተመልሳ ነበረ። ወደ ስራ ቦታዋ ብትመለስም በጣም ከባድ ሁኔታ ላይ ሆና ነበረ ልዕልት የሄደችውበት በዛን ሰዓት ሄዳ። ነገር ግን ልዕልት ወደ ቤት ስትመለስ በጣም ከባድ ዛቻ ተጽፎ በወረቀት ተሰጥቷት ነበረ። በጣም የሚያስፈራ ነበረ። ግን ደግሞ ልዕልት በጣም እልህ ውስጥ ገብታለች። እኔ መቼም ቢሆን የህግ አማካሪ ነኝ እንጂ ፈሪ አይደለሁም ብላለች። ህግን ከማገልገል ወደ ኋላ አልልም ብላለች። ቢሆንም ግን ፍራቻው ውስጥ ገብታለች። ልዕልት በዚህ ያክል ያሰራትንም ነገር ለቾምቤና ለብሩኬ ማጋርታቸው ነበረ። ነገር ግን እነሱም አሁን ላይ ምንም ማድረግ ስላልቻሉ ይበልጥ ደግሞ ወደ ህግ መሄድ እንዳለባቸው ነበረ አሁንም ድጋሚ ያማከሯት። ነገር ግን ልዕልት
በፊት መጀመሪያ ችሎት እንዳለባት ነበር የተናገረችው። ከችሎት በኋላ ብሩኬም ከጎኗ ሆኖ መጥቶ እንዲወስዳት እሱን ቃል ገብቶላት ነበረ። አሁን ላይ ትርሲት ከእናቷ ጋር ስትጨቃጨቅ የነበረውን ሚኪ ሁሉንም ነገር ሰምቷት ነበረ። በዚህን ሰዓት በጣም ወይዘሮ ሂሩትና ትርሲትም በጣም ተጣልተው በመጥፎ ሁኔታ ተለያይተዋል። ነገር ግን የሰማው ሁሉ ሰምቶ ወይዘሮ ሂሩት ላይ ተቀይሮባት ነበረ። እሱን ባየች ሰዓት ለምንድን ነው ማታናግረኝ ብላ ስታወጣጣው ነበረ። ራሱን ተቆጣጥሮ ከሷ ርቆ ሄዶ ነበረ። በዚህ መሀል እንግዲህ የተፈጠረው ሁሉ ሚስጥሩን የሚያውቀው አንድ ተከስተ ነው። የሚኪ የበለጠ ጠለቅ ብሎ የሚያውቀው ወደ ተከስተ በመሄድ በመጠጣትና የውስጥ ውስጡን ሲናገር ነበረ። በዚህን ሰዓት ለተከስተ የተፈጠረውን ሁሉ ሚኪ ነግሮታል። ወይዘሮ ሂሩት እሱንና ትርሲትን ማጣላት እንደምትፈልግ ማለያየት ለልጇ በጣም መጥፎ ነገር እንድታደርግ ስትመክራት እንደነበረ ከነገረው በኋላ ግን ደግሞ ተከስተ በጣም ተገርሞ ሲሰማው ነበረ። ነገር ግን ነገሩ ሁሉ ወደሱ አዙሮበታል። አንተ ወደዛ ቤት የገባህበት ምክንያት ምንድን ነበረ ብሎ በጣም በመጥፎ መልስ ነበረ ስጠይቀው ነበረው። ተከስተ ላይ ሚኪ አንተ እኮ እዛ ቤት የገባኸው እኔን ጆሮ እንድትሆነኝ እንጂ እዛ ቁጭ እንድትል አይደለም፣ ሹፌርነት ብቻ አይደለም ብሎ ነበረ ያስጠነቅቀው። ተከስተ እኔ ምንም ነገር ስላላወቅኩኝ ነው፣ በቃ እኔ ምንም የሰማሁት ነገር የለም ቢለውም ግዴታህን ስራ አለበለዚያ እያለ አሁን ላይ የበለጠ ደንቆሮ ሆነሃል ብሎ በጣም እየሰደበው ነበረ። በጣም በመጥፎ ካሁን በኋላ ምንም ነገር እንደማያገኝ ነበረ ያስጠነቅቀው። እንግዲህ ተከስተ በጣም ተናዷል። አትስደበኝ፣ ብዙ ነገሮች እኮ እያደረኩልህ ነው ቢለውም በጭራሽ ምንም እንደማይተወው ነበረ የተናገረው። በዚህ መሀል ግን አሁን ላይ ተከስተ በጣም ተናዷል። ሚኪንም ለማጥፋት በውስጡ የሆነ ነገር ያቀደ ነው የሚመስለው። ካሁን በኋላ ከኔ አንድችም ነገር አታገኝም ብሎ እንግዲህ የጠጡበትንም ትቶለት ነበር የሄደው። በዚህ መሀል ግን ሚኪ ከትርሲት እናቷ መልስ ስትመልስ የሰማው ትወደኛለች ብሎ ነበረ ያሰበው። ትርሲት እኔ ሚኪን መቼም አልከዳውም ስላለች እሱ ሰምተዋል። አሁን ላይ ደስ ብሏቸውም ብዙ ነገር እየጠጡ እስኪ ሲያቀርቡ ስለነበረ የእሱ ሁሉ ወጪ እንድትከፍል ብሎ ነው ትቶት የሄደው። ነገር ግን አሁን ላይ ተከስተ በጣም መጥፎ ነገር አስቦበታል። ዛሬ እከፍላለሁ፣ ነገ ላይ ሁሉንም አንድ በአንድ ዋጋ አስከፍላለሁ ብሏል። እንግዲህ ተከስተ ምን ያደርጋል የሚለውን በጣም ያሳስባል። ተከስተ በጣም ሚኪ ላይ በተደጋጋሚ ሲሰድበውና ዝቅ ሲያደርገው ነበረ። ለተከስተ የነገረው ሚስጥር እውነቱንም እንደሚያውቅ ረስቶታል። ሚኪ በስሜታዊነት ተነስቶ ሁሉንም ነገር ለማበላሸት ነው። ይበልጥ ተከስተ ይከዳኛል ብሎ በጭራሽ አላስብም። እንግዲህ ተከስተ አሁን ላይ በጣም ተናዷል ማለት ነው። የሚጣ ህመም አሁን ላይ ጋሰነበ ዝም ብሎ አልመሰላቸውም። ልጅ የተፈጠረው ነገር አለ፣ ምንድን ነው የሆንሽው ብለው በጣም በጥያቄ ሲያፋጧት ነበረ። እንግዲህ ያንቺ ባህሪ በጣም ተቀይሮብኛል፣ ሁኔታሽ በጣም ተቀይረሽብኛል፣ የተፈጠረው ንገሪኝ ብለዋታል። እንግዲህ አሁን ላይ የብሩኬ ፍቅር ዝምተኛ አድርጓት በውስጥ ተንኮል እየሰራች ትገኛለች። ሚጣ ለአባቷም ያልገባው የርብቃ ሁኔታ ምንድን ነው የሆንሽ የተፈጠረውም እያለች ነበረ። እንግዲህ በዚህ መሀል በጣም ከባድ ነገር ተፈጥሯል። ወይዘሮ ሂሩት የበለጠ እኔ እኮ ሁሉንም ነገር ሰምቻለሁ ካለችው በኋላ ሚኪ ካላት በኋላ እኔና ትርሲትን ለማጣላት ስትሞክሪ ነው ያየሁሽ፣ ስለዚህ ይሄ ነገር ብሎ ከጠየቃት በኋላ ይሄ እኮ የኔ ያልኩት ፍላጎቴ ብሩኬ ሀብት እንዳያገኝ አድርግ፣ አለበለዚያ ትርሲትን ታጣታለህ ብለዋለች። ይህ ነገር ደግሞ ሚኪ በጭራሽ አንቺ እንዴት ነው እንዲህ እያደረግሽ ከኔ እንድትርቅ ስታደርጊ ነበረ እያለ ሲያነጋግራት ነበረ። ወይዘሮ ሂሩት እኔ ፍላጎቴ ሀብቷ እንዳይበተን ነው ብላለች። ሀብቷ በጭራሽ ወዴትም እንዲሄድ አልፈልግም ብላለች። የወይዘሮ ሂሩት አሁን ላይ ፍላጎቷን ጥቅመኛ መሆኗ ነው። የገዛ ልጇን ሀብቷንና እንዳትበትን የልጇን ስሜት ሳትረዳ
ወይዘሮ ትርሲትንም በመጥፎ ሁኔታ መሆኗንም በጭራሽ አላሳሰባትም። ወይዘሮ ሂሩት የገዛ ባሏንም ከታ ትርሲትም ያሳለፈችውን ህይወት እኔ እንዲደግሞ አታድርጊኝ ብላታለች። አባቴ ያደረግሽውን በጭራሽ አልረሳልሽም ብላታለች።